ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። እሺ እንዴት ከረማችሁ ወገኖች? እግዚአብሔር ይመስገን። ይህን እድል በማግኘቴ በጣም ደስተኛ ነኝ። የምንኖርበት ጊዜ ከምናስበው ከምንጠብቀው በበለጠ መንገድ አስከፊ እየሆነ ሄዷል። ከሳምንት ሳምንት ፋታ በማይሰጥ መንገድ ከአንድ ዜና ወደ ሌላ እየተሻገርን ያለ ነው እና ምን ያህል አንገብጋቢና አሳሳቢ ጊዜ እንደሆነ እግዚአብሔር በተለያየ መንገድ ለመናገር ቢሞክርም የሰው ልጅ አስቸጋሪ ነው። ማየት እንቅልፍ እንደያዘው ለመገምገም ይከብዳል። በሰው ቋንቋ ለመናገር ይከብዳል። እንደዛው እንደደነዘዝን እንደዛው የእግዚአብሔርን መንፈስ ባለመስማት የየለቱን ጥንት ስናረግ የነበረውን ነገር እያረግን መቆየታችን ልክ አይደለም። ሰሙኛላችሁ? አይደለም። አብረን የእግዚአብሔርን ቃል ምንሰራ ወገኖች እቺን ካም በፊት ተናግሬያለሁ። እቺን መጽሔት አውጥተናል፣ ታትሞ ወጥቷል። ብዙ መቶ ቅጾች። አሜሪካ በመጽሐፍ ቅዱስ ትንቢት ይላል የዓለማችን ልዕለ ኃያል ስለሆነችው ሀገር ትንቢቱ ምን ይላል ታውቁታላችሁ እናንተ? ሌሎች እዚህ አካባቢ ያሉ ኢትዮጵያውያን ማወቅ አለባቸው የለባቸው? ብዙ ጊዜ እዚህ ሀገር ለምንድን የመጣ ነው የሚለውን ነገር ስናስበው ወይም ሳናስበው ምን ለራሳችን የምንሰጠው ምክንያት ምንድነው? ኑሮን ለማሻሻል አገር ቤት የከበደንን ነገር ለማቅለል እሱም አለበት። እግዚአብሔር እንዲቀለን ይፈልጋል በእርግጥ። ነገር ግን ኃላፊነት አለን የለንም? እቺን ማይክሮፎን መጠቀም እችላለሁ? ይሄኛውን እንትን ብዬ ማለት ነው። እሺ እዚህ የመጣ ነው ለምንድን ነው? አስቴር ቤተ መንግስት ውስጥ የገባችው ለምንድን ነው? እየተግባባን ነው? ሁሉ ነገር ምክንያት አለው። ለነገሮች መንፈሳዊ ምክንያቱ ካልገባን እግዚአብሔርን መጠየቅ አለብን። ጆርጂያ አቬኒው ላይ ሻይና ቡና ለመጠጣት ከሆነ እዚህ የመጣ ነው። ኢትዮጵያም ነበር እሱ ነገር። እዛ መንገድ ላይ ግን ያሉ ሰዎች ያውቃሉ ወይ? ምን አይነት ዘመን ላይ እየኖርን እንደሆነ ያውቃሉ ወይ? በብዙሃን መገናኛ በሶሻል ሚዲያ ላይ ብዙ ሰዎች እንደ አቅማቸው ተንጠራርተው ትንቢትን ለመተርጎም እየሞከሩ ነው። እግዚአብሔር ይባርካቸው። ባላቸው አቅም እየሞከሩ ነው። ነገር ግን እኛ የተቀመጥንበት የትንቢት ቃል ከዛም ይልቃል፣ ከዛም ይበልጣል። ስለዚህ ቀዳሚው ነገር መጀመሪያ ራሳችን ከዚህ ነገር ጋር መተዋወቅ አለብን። የኮቪድ ጊዜ ትዝ ይለኛል። አንድ ወንድም የትንቢት መንፈስን ብዙ ቦታ ማይሰጥ ወንድም የታላቁ ውዝግብ ወይ ታላቁ ተጋድሎ የሚለውን መጽሐፍ አጋንሶት ከዛም በላይ አልፎ ነበር እና ደንቆኝ ነበር። የኮቪድ ጊዜ ኮቪድ ካለፈ በኋላ ደግሞ ትንቢት መንፈስን እንደገና ማጣጣል ጀመረ። መቼም እግዚአብሔር ታጋሽ ነው። ከዛ ይጠብቀን ሁላችን ነው እና እድሉ እያለ ጤና እስካለን ድረስ ሰላም እስካለ ድረስ ይሄንን አጋጣሚ እንጠቀም። ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል። ፈቃደኛ ነው፣ እየጠበቀ ነው። እደጅ ቆሜ ምን አረጋለሁ ይላል ጌታ? አንኳኳለሁ። እኛ እኮ አይደለም ወደ እሱ የምንሄደው፣ እኔ መጥቼ እያንኳኳ ነው። እናንተ ምን አድርጉ ነው የሚለው? ክፈቱ። ከከፈታችሁስ ልጮህባችሁ ነው? ልገርፋችሁ ነው? አለንጋ ይዣለሁ ነው? አይደለም። ከሚከፍተው ጋር ምን አረጋለሁ ነው የሚለው። ከዛ የተሻለ ከዛ የበለጠ ምን ነገር አለ? እግዚአብሔር ይቀስቅሰን። እግዚአብሔር ያንቃን። ወገኖች ቋፍ ላይ ነው ያለነው። እንጸልይ። ቅዱስ እግዚአብሔር ሆይ
እሳት የሆነው ቃል፣ መንፈስ የሆነው ቃል፣ ሕይወት የሆነው ቃል በዚህ ቦታ ተገኝቶ እንዲናገር የሰው አፍ ጸጥ እንዲል አንተ ከፍ እንድትል በጌታ በኢየሱስ ስም እንጠይቃለን። ስማን። አሜን። ሉቃስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ ወዳደገበት ወደ ናዝሬት መንደር እንደሄደ ይነግረናል። በሄደ ጊዜ በመንፈስ ተሞልቶ ነበር ይላል ምዕራፉ መጀመሪያ ላይ። ቁጥር 14 ላይ ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ዝናውን በአካባቢው ባለው አገር ሁሉ ወጣ ይልና ቁጥር 16 ላይ ከዚያም ወዳደገበት ከተማ ወደ ናዝሬት መጣ፣ እንደ ልማዱም በምን ቀን? በሰንበት ወደ ምኩራብ ገባ፣ ሊያነብም ተነስቶ ቆመ። ጌታ ኢየሱስ ክርስቶስ ምን አይነት ልማድ ነበረው ወገኖች? በየሰንበቱ ወደ ምኩራቡ ሄዶ ቃሉን አነበበ። ተነስቶ ሊያነብ ቆመ። በጊዜው ምኩራብ ውስጥ የምኩራቡ አለቃ፣ ሽማግሌ፣ ሊቀመንበር በሉት በእለቱ የሚደረጉ ነገሮች አሉ። ከሕጉ ይነበባል፣ ከኦሪት ይነበባል። ሰው ዳርዳሩን ነው የሚቀመጠው። መሀል ላይ ወንበር አለ። ከተነበበ በኋላ የሙሴ ወንበር የምትባለው ወንበር፣ በነገራችን ላይ ክርስቶስ ማቴዎስ ወንጌል ምዕራፍ 23 ላይ ፈሪሳውያን በሙሴ ወንበር ይቀመጣሉ የሚለው ያቺ ወንበር ናት፣ የማስተማሪያ ወንበር። የኦሪትን ነገር አንብቦ ከጨረሰ በኋላ ጉባኤ ውስጥ የሚጎበኙ ሰዎች፣ አዋቂ የሚባሉ ሰዎች ካሉ ይጠሩና ከትንቢት ከኦሪቱ ጋር የሚመሳሰል ነገር እንዲያነቡና እንዲተነትኑ ይጋበዙ ነበር። ጌታ ኢየሱስ ክርስቶስ ወደ ምኩራብ መግባቱን አይኖች ሁሉ አይተው የሰውን ትኩረትና ቀልብ ስቦ ስለነበረ ሊያነብ ተነስቶ ቆመ የሚለው ተጋብዞ ነው። የምኩራቡ ኃላፊ ከጋበዘው በኋላ ጌታ ኢየሱስ ክርስቶስ ቆሞ የነቢዩ ኢሳይያስ ጥቅልል መጽሐፍ ተሰጠው ይላል። በአጋጣሚ ሳይሆን ክርስቶስ ራሱ ጠይቆ ነው። ኢሳይያስን አምጡልኝ ካለ በኋላ ያ ከመጣለት በኋላ ጥቅልሉን መጽሐፍ በተረተረው ጊዜ እንዲህ ብሎ የጻፈበትን ክፍል አገኘ ይላል። አሁንም አጋጣሚ ሳይሆን ራሱ የፈለገው ይችን ክፍል ነበር። ኢሳይያስ ምዕራፍ 61 ላይ ያለውን ጌታ ኢየሱስ ክርስቶስ ማንበብ ይጀምራል። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እርሱ ቀብቶኛል፣ ለታሰሩት መፈታትን፣ ለታወሩትም ማየትን እንዳውጅ፣ የተጨነቁትን ነፃ እንዳወጣ፣ የተወደደችውንም የጌታን ዓመት እንዳውጅ ልኮኛል ይላል። የተወደደችውን የጌታን ምን ዓመት? ቀኑ ምንድን ነው? ሰንበት። እንደ እሱ አነጋገርና አነባበብ ዓመቱ ምንድን ነው? አዎ፣ የተወደደችው የጌታ ዓመት፣ የነፃነት ዓመት፣ የኢዮቤልዩ በዓል ማለት ነው። ከእስራት የሚፈቱበት፣ ነፃ የሚወጡበት ክርስቶስ ያ ነገር ዝም ብሎ እዚህ መጽሐፍ ላይ የተጻፈው ቃል ብቻ ሳይሆን ቁጥር 20 ላይ ከዚያ መጽሐፉን ጠቅልሎ ለአገልጋዩ መልሶ ሰጠውና ተቀመጠ። በምኩራብ የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ምን አለ? ቁጥር 1 ላይ ይህ በጆሮአችሁ የሰማችሁት የመጽሐፍ ቃል መቼ? ዛሬ። በምን ቀን? በሰንበት ቀን። ይሄ እግዚአብሔር የሚወደው የተለየ የተባለው ዓመት፣ የኢዮቤልዩ ዓመት ዛሬ እዚህ ቦታ ተፈጸመ ይላል። ትንሽ ወደኋላ አጠንጥነን የሰንበትን ትርጉም ስናይ ጌታ ኢየሱስ ክርስቶስ እንደ ልማዱ የሚለው ለምንድን ነው ያ ነገር ልማድ የሆነበት? ሰንበት አመጣጡ ምን ይመስላል ብለን ካየን በተለምዶ ዝም ብለን ዘፍጥረት ምዕራፍ 2 ቁጥር 1 ላይ እግዚአብሔር ሰማይና ምድርን ፈጥሮ ከጨረሰ በኋላ እግዚአብሔር አረፈ፣ ያችን ሰባተኛውን ቀን ቀደሳት፣ ሰንበት መሰረቱ እሱ ነው ብለን ነው ምናምነው። ነገር ግን ሙሴ ያንን በጻፈበት ዘመን በአካባቢው የነበሩ ሰዎች ምንድን ነበር የሚያምኑት? ምንድን ነበር የሚያስቡት? አያችሁ፣ ሰንበት የሚለው ነገር አይሁዶቹ ሲያከብሩት ትኩረት የሚስብ ጉዳይ ነበር።
በአካባቢያቸው ከነበሩ ህዝቦች። ምክንያቱም ምንድን ነው? ሰንበትን የምታከብሩበት ምክንያት ምንድን ነው ተብሎ ሲጠየቁ እግዚአብሔር እረፉ ስላለን ነው። ለምንድን ነው እረፉ ያላችሁ ሲባል እግዚአብሔር ሁሉን ከፈጠረ በኋላ ሰውን በፈጠረው ላይ ከሾመ በኋላ ካነገሰ በኋላ ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደሚለው አይደለም ምድርን ምን አድርጓት ነው ያለው? ግዟት፣ ብዙ ተባዙ። እንዲህ አይነት አምላክ ነው። ይሄ አምላክ ነው በሰባተኛው ቀን እንድናርፍ የጋበዘን ብለው ሲናገሩ ለብዙዎች ግራ መጋባት ይፈጥር ነበር። ለምን? እንግዲህ ለምሳሌ በባቢሎን አካባቢ ምን አይነት እሳቤ ነበር ሰንበትን አስመልክቶ ብለን ከተመለከትን አማልክት የተለያዩ አይነት አማልክት አሉ። ገዢ አማልክትና ባሪያ አማልክት አሉ። እነዛ ባሪያ አማልክት ስራ ይሰጣቸው ነበር። በምድር ላይ እርከን መስራት፣ ቦይ መቅደድ፣ ለእርሻ የሚሆን መስኖ ማዘጋጀት፣ ያ የነሱ ስራ ነበር። ነገር ግን አንድ ቀን እነዚህ አናሳ አማልክት እንበላቸው የተቃውሞ ሰልፍ አረጉ። የተቃውሞ ሰልፍ ያኔ ነው የጀመረው። እንግዲህ የሰማችሁ ነው። እና ተቃውሟቸው ምንድን ነበር? መሰረቱ ሰለቸን፣ ይሄ ስራ ሰለቸን፣ ሸክማችን በዝቷል፣ ስራው ከባድ ነው፣ ጀርባ የሚያጎብጥ ልፋቱ ብዙ ነው። ስለዚህ ሰው ይፈጠርና ሸክማችንን ይሸከም። በአንጻሩ እግዚአብሔር ሁሉን ፈጥሮ ከጨረሰ በኋላ አይደለም ሁሉም ነገር የፈጠረውን ነገር ደግሞ መልካም ካለ በኋላ ውብ ካለ በኋላ ዳር ላይ ካደረሰው በኋላ ምን ይላል? ሰውን ምን እናርግ? እንፍጠር። እንዴት? በማመልክ እግዚአብሔር መልክ አለው ቃሉ ይላል። ይደግመዋል። እንደ መልካችን እንደ ምሳሌ እኔን የሚመስሉ እንፍጠር። አሁን እኛን የሚመስሉ ስለዚህ የእግዚአብሔር ባህሪ እንዲኖረን መልካችንም ሲታይ ማንን እንዲያስታውስ ለዛ ነው የተፈጠረ። አሜን። ምድርን ግዟት ያለው በከንቱ አይደለም። እኔን የኔን ስልጣን ይዛችሁ የኔን ቦታ ይዛችሁ ይችን ምድር አስተዳድሩ። የማስተዳደሪያችሁ ደግሞ ማሳያው ለልፋትና ለባርነት ለቀንበር ያልተፈጠራችሁ መሆናችሁ ደግሞ ማህተሙ ምንድን ነው? ሰንበት ነው። ሰማችሁ? ሰንበት ከማንነታችን ጋር ካፈጣጠራችን ጋር በማያወላዳ መንገድ ሊሻር በማይችል መንገድ አብሮን የተሰራ ጉዳይ ነው። ሰንበትን ወደ ጎን ያደረገ ባሪያ ነው። አላመናችሁም? ድጋሙ ሰንበትን ወደ ጎን ያደረገ ባሪያ ነው። አያችሁ፣ ሰይጣን እጅግ ተንኮለኛና ክፉ ነው። ሰንበትን ትጠብቃለህ እንዴ? አይ ባርነት ውስጥ እኮ ነው ያለኸው የሚለው ከየት መጣ? ያውም ከክርስቲያኖች አፍ። መሰረቱ እንደዛ አይደለም። እንዳልኳችሁ ነው። አማልክት ስለሰለቻቸው ስራ ስለሰለቻቸው ማይስራ አሉ፣ ሰው ይስራ። ስለዚህ የባቢሎን ኢኮኖሚና ፖለቲካ የተመሰረተው አማልክት ሲዝናኑ፣ አማልክት ሲደሰቱ፣ ከስራቸው ያሉት አማልክት የበለጠ እንዲለፉ፣ እነሱ ደግሞ ሲሰለቻቸው ሰው ተፈጠረ። ከሰው መሃል ደግሞ ንጉስ፣ በሜሶፖታሚያ ታላቁ ንጉስ በታሪክም የሚታወቀው ሐሙራቢ ነው አይደል? ሐሙራቢ ምን ይል ነበር? እኔ የህዝቤ እረኛ ነኝ ይላል። ስለ ራሱ ሲቀኝ ማለት እኔ የህዝቤ እረኛ ነኝ። ያ ማለት አደራ ተሰጥቶት ከአማልክት አደራ ተሰጥቶት የአማልክትን መልክ ያዘው እሱ ብቻ ነው። ለምን? ንጉስ ነው። ንጉስ ስለሆነ አይለፋም፣ አይሰራም። እረኝነቱ ምን ላይ ነው? ያችን ጅራፏን መያዝ ላይ ነው። መዝሙር 23 ላይ ያለውን አይነት እረኛ ማለት ነው። ዱላዋን ይዞ መስኖ ከአመት አመት እንዲቀጥል። በነገራችን ላይ ከኤደን የሚፈሱ ስንት ወንዞች ነበሩ? አራት። እነዚህን ወንዞች የፍራጤስ ወንዝ አለ። ሌላስ?
የቲግሪስ አለ፣ ጊዮን አለ። የመጨረሻዋስ? የመጨረሻዋ ናት አስቸጋሪ። እሺ የሀቪላ ደግሞ የምትባላለች አይደል? ግማሹ ህንድ ነው ይላል፣ ግማሹ ሳውዲ አረቢያ ነው ይላል፣ ግማሹ ኢትዮጵያ ነው ይላል። አጨቃጫቂ ነው። አራተኛው የት እንደሆነ እስካሁን ብዙ ሰው እየተወዛገበበት ነው። ጉዳያችን ከሱ ጋር አይደለም። ዋናው ነገር ባቢሎን ውስጥ የኤፍራጤስና የቲግሪስ ወንዞች የተቆፈሩት በአማልክት ነው ይላል። የተቆፈሩበት ምክንያት ደግሞ መስኖ በነገራችን ላይ በመጀመሪያ ጊዜ የተገኘው በሜሶፖታሚያ አካባቢ ነው እና የስንዴ ምርት ዝም ብሎ ይሄ በወፍ ዘራሽ የሚበቅለውን መብላት ብቻ ሳይሆን በሰከነ መንገድ ስልጣኔን ጀምረው ጽሁፍ፣ ንጉስ፣ ህግጋት፣ ከዛ ደግሞ እርሻ የሚባለው ነገር የጀመሩት እነሱ ናቸው። ግን እርሻ ትንሽ አሰልቺ ነው አይደለም እንዴ? ሁሌ ያለ ቴዲ አይደለም ማለት ትይዝ። ትራክተር ለምንድን ነው የተሰራው? ለማቅለል ነው። ልፋቱን ለማቅለል ነው አይደለም እንዴ? ማዳበሪያስ ይሄ ሁሉ ለማቅለል ነው። የድሮ ልፋት ከባድ ስለነበረ ብዙ ሰው ደግሞ መስራት ስለነበረበት ጭሰኛው ነው ማለት ነው። ያንን አንተ ጭሰኛ ነህ የሚለውን ለማሳመን ይሄ ታሪክ ያስፈልግ ነበር። አማልክት ሰልችቷቸው አንተ ላይ የጫኑት ነውና በልቀጥል እንግዲህ ምን ታመጣል? ምን ይሄንን የምታናጋ ከሆነ ይሄን ስርዓት የምታናጋ ከሆነ የምትጣላው ከማን ጋር ነው? ከንጉስ ጋር ብቻ አይደለም። ከማን ጋር ነው የምትጣላው? ከአማልክት ጋር የምትጣላው ከመላው ስርዓቱ ጋር ምድርና ሰማይን ካቆመው ምሰሶ ጋር ነው የምትላተመውና አርፈህ ጥረ ግረ በላብ ትበላለህ የሚለውን ነገር ምዕራፍ 3 ላይ ሰው ከወደቀ በኋላ ካመፀ በኋላ የመጣብንን ጥንተ አብሶ ገልብጠው እግዚአብሔር የጫነብን አድርገው አመጡት ማለት ነው። ይሄንን የፈለሰፈው ማን ነው ወገኖች? ዲያብሎስ ነው። ሰንበት ነፃነት ነው። እኔ ማን ነኝ የሚለውን ነገር ማወቅ ከፈለጋችሁ መልሱ ያለው ሰንበት ላይ ነው። እግዚአብሔር አንድ ንጉስ፣ አንድ ቆንጆ ሰው፣ አንድ ሲዘምር ደስ የሚል ስትዘምር ደስ የምትል ሳይሆን እግዚአብሔር ፈልጎ የነበረው ምንድነው? እናንተ ሁላችሁም ምድርን ምን አድርጉ ነበር? ግዙ ነበር። በድጋሚ ሰውም ከወደቀ በኋላ ሰውም ካመፀ በኋላ ዘጸአት ምዕራፍ 19 ላይ እናንተ ለእኔ የተለየ ሕዝብ ትሆናላችሁ፣ ካህናትና ነገስታት ትሆናላችሁ ይላል ደግሞ ጴጥሮስ አይደለም እንዴ? ይሄንን ነገር ደግሞ እንዳንረሳው የመጨረሻው የመጽሐፍ ቅዱስ መጽሐፍ ላይ ራዕየ ዮሐንስ ምዕራፍ 1 ላይ ለአባቱ ምን አድርጎ መረጠን ይላል? ካህናትና ነገስታት አረገን ይላል። የእግዚአብሔር ዓላማ ተቀይሮ አያውቅም። ስለዚህ ሰንበት አልተሻረም። ሰማችሁ? እግዚአብሔር ነፃነትን ስለሚወድ ለሰው ያሰበው ነገር የደነገገው ነገር ሙሉ ነፃነት ስለሆነ ምንም ኢኮኖሚው ቢቀየር፣ አማልክት ቢገለባበጡ፣ ቢጮሁ፣ መስኖ ቢመጣ ባይመጣ፣ ዝናብ ቢመጣ ባይመጣ ሰንበት አሁንም አለ። ሰንበት ከሌለ እኛ ጠፋን ወገኖቼ። እውነቴን ነው የምላችሁ። ጊዜ ገንዘብ ነው ይባላል። እግዚአብሔር ግን በጊዜ ውስጥ እየተሯሯጥን ባሪያዎች ሆነን የዶላሩ ባሪያ እቺ በአመት የምትመጣው ፎርም አለች W2 የምትለው የዚህ አመት የሰራችሁበት የምትለው የዛ ባሪያ እንዳንሆን ማን እንደሆንን ሁሌ እንድናስታውስ በአመት አንዴ ሳይሆን በየሳምንቱ እንድንዘክረው ይፈልጋል። ይሄን ነገር ስለሚረሳ እንደ ልማዱ እንደምኑ ወደ ምኩራብ ሄደ። አያችሁ፣ ወደ ምኩራብ የምንሄደው ጀርባችንን ለዓለም ሰተን ነው። ዓለም ሌላ አይነት ልምድ አላት። ዓለም መስኖ መቆፈር አለበት ና ቆፍር ነው የሚለው ዓለም። ልክ አይደል? አንተ አባትህ ማን ነው? የአባትህ ዘር ማን ነው? ምን አይነት ዲግሪ ነው ያለ? ምን አይነት ችሎታ ነው ያለ? እስቲ ከነንትና ጋር እኩል መሮጥ ትችላለህ? ዓለም የሚጠይቀው ጥያቄ ይሄንን ነው። እና እንደ ችሎታችን ያበጅልናል አይደል? በእርከን አንተ እዚህኛው ጋር ነህ፣ አንተ አሽከር ነህ፣ አንተ ሎሌ ነህ፣ አንተ ጌታ ነህ እያለ ዓለም ይመድባል ስድስቱንም ቀን። በሰባተኛው ላይ ግን እግዚአብሔር ምን ይላል? ጀርባህን ወደ እሱ አዙር፣ ወደ እኔ ና፣ ወደ ቤቴ ና፣ ማን እንደሆንክ ደግሞ እንድነግርህ ቃሉን ክፈት። ለምንድን ነው የማናነባው? መጽሐፍ ቅዱሱን ክፈት። ታነባላችሁ?
በሳምንቱ እንኳን ቢቀር በሰንበት እናነባለን ወገኖች። ሳምንቱን እንኳን እንቶ ሩጫ ላይ በሰንበት ከፍተን ይሄንን የእግዚአብሔርን ድምፅ ለመስማት አንተ ሎሌ አይደለም፣ አንተ አሽከር አይደለም። አንተን የፈጠርኩ ሰልችቶኝ ሳይሆን ስራዬን ለማቅለል ሳይሆን ለአንተ ነው ምለፋው፣ አንተን ለማንገስ ነው የፈጠርኩ የሚለውን ነገር ከፍተን ለምንድን ነው ማናነበው? የባቢሎኑ ስርዓት አልጠፋም። ሰማችን? ያኔ ጥንት ሜሶፖታሚያ ውስጥ በመስኖ ውስጥ ጭቃ የሚያቦኩ አሽከሮች ያስፈልጋሉ። ስለዚህ ሰው ይፈጠር የተባለው ጉዳይ ዛሬም እንደቀጠለ ነው። በዚህ ምክንያት ራእይ 14 ላይ ያለው ከሶስቱ መላእክት ሁለተኛው ከምን ውጡ ነው የሚለው? ከባቢሎን ከባርነት ሰውን ከሰው ከሚለየው ከጭቆና ስርዓት ውስጥ ምን አድርጉ? ውጡ። ሰው ግን መውጣት አይፈልግም። በሰንበት እኮ መምጣት አልተመቸኝም ይላል ሰው። አሳፋሪ ነው። በሰንበት እግዚአብሔር ቤት ውስጥ መገኘት እንድችል ጸሎት አድርጉልኝ። ሁለት እግር ያለው ሰው ምን ያርግ እግዚአብሔር? ይሄ አሳፋሪ ነው። እግዚአብሔር አለ ወይስ የለም የሚለውን በሰንበት ማየት ትችላላችሁ። እግዚአብሔር ለእኔ ያደረገልኝን ልናገር። የተሻልኩ ሰው ስለሆንኩ ሳይሆን ከሌላው ሰው የበለጠ ግን እግዚአብሔር ስለሚያስፈልገኝ ባዶነቴን ችግሬን አይቶ ስለደረሰልኝ አምላክ ትንሽ ልናገር። አንድ ወቅት ተናግሬ ይሆናል ይህንን። እዚህ ስራ ፍለጋ ላይ ነበርኩኝ። እዚህ ከመምጣቴ በፊት ዴላዌር አንድ አዳሪ ትምህርት ቤት ውስጥ ሰራ ነበር። ተወሰናችሁ ቦታውን መታችሁ አይታችኋል። ወረታው ፍሳ በጣም የሚያምር ቦታ ነው። እንዴት ነው እዛ የገባሁት? እንግዲህ ሌሎች ቦታዎች ልክ ስራውን ሊሰጡኝ ይሉና አዳሪ ትምህርት ቤት ስለሆነ በሰንበት ቀን እንኳን አልሰራም ስላቸው እንዴ ማለት ነው። ያው የሚገርማችሁ ቃለ መጠይቅ ሲያደርጉልኝ የነበሩት ቄሶች ናቸው። ሲጠይቁኝ የነበሩት ቄሶች፣ የኤጲስኮፔሊያን ቤተክርስቲያን ቄሶች፣ በጣም ትምህርት ቤቶች ናቸው እነዚህ። እና አንደኛው ምን አለኝ፣ እንዴ በወር አንዴ ነው አለኝ። ቄስ ነው። በወር አንዴ አልችልም አልኩ። በወር አንዴ አልችልም፣ በቃ አልችልም። ፈልገን ነበር ግን ይቅርታ አለ። እሺ። ወደ ሁለተኛው ሴት ደግሞ ሁሉን ነገር እንደው መስመር ይዞ ካለቀ በኋላ ምን ይለኛል? እኔም ጠርጥሬ እኔ 7ኛ ቀን አድቬንቲስት ነኝ። ያ ማለት ሰንበት አክባሪ ነኝ። ያ ማለት ከአርብ ምሽት ጀምሮ አመሻሹ ጀምሮ እስከ ቅዳሜ ማታ ድረስ የለሁም። ቦታው ላይ እሳት ቢቀጣጠል ራሱ የለውም። እኔ በቃ እንዲህ ነው ስል አይ ጥሩ ነው እምነት ጥሩ ነው፣ ግን የሆነች ነገር አለች። በአመት አንዴ ናት ግን አለ። በአመት አንዴ ምን ነው የምትሰሩት? በአመት አንዴ አይ ወጥተን ይኸው እንግዲህ ጭቆና ያለባቸውን እንትኖች ሄደን የማገዝ እንደዚህ አይነት ነገር ነው ነው። አላረግም አልኩት። አይመቸኝም። በአመት አንዴ እኮ ነው፣ ቄስ ነኝ። አልችልም ስል እንግዲህ ይቅርታ ተብዬ ከዛ ወደ ሶስተኛው አሁን ገብቼ ወደ ነበረበት ቦታ ከመጀመሪያው ተናገርኩኝ። ይሄ ነገር ርቆ ሳይሄድ ወገኖቼ ሰንበት መስራት አልችልም ስል ግድ የለም ማለት ነው። ከዛ ግቢያቸው ጠሩኝ። ያኔ ፖርትላንድ ነበርኩኝ። በርሬ መጣውና እዚህ ግቢያቸውን ከፊላዴልፊያ ወስደው ግቢያቸውን ሲያስጎበኙኝ ለሚያስጎበኘኝ ሰው ምን አልኩ? ስማ ይህንን ነገር የሰንበቱን ነገር ላለቃችሁ ተናግረሃል ስለው አትቸገር በሱ አለኝ። ይሄ ትምህርት ቤት በሰንበት 2 ክፍለ ጊዜ የሚያስተምር ትምህርት ቤት ነው። ከዛ በኋላ ወደ ርዕሰ መምህሩ ጋር ወሰዱኝና ስናወራ እሱም እንደው ብትመጣ ደስ ይለናል ወዘተ አለ። ግን የሰንበት ጉዳይ አለብኝና ሰምቻለሁ አለ። ገና ሳልጨርስ ሰምቻለሁ። አታስብ፣ አያሳስብ፣ ግድ የለህም አለ። አላችሁ በሰንበት 2 ክፍለ ጊዜ የሚያስተምር ትምህርት ቤት።
እና ያው በሰንበት ታስተምራላችሁ አይደል? እና እንዴት ላድርግ? አትጨነቅ፣ እሱን እኛ እንጨነቅበት፣ አንተ ብቻ ናዚያ። ይሄማ እግዚአብሔር አለበት ብዬ ተረጋጋው። ከዛ ከጨረስኩኝ በኋላ ኮንትራቴን ሲልክልኝ ርዕሰ መምህሩ ምን አለ? ከአርብ ማታ ጀምሮ እስከ እሁድ እኩለ ቀን ድረስ ምንም ስራ አይሰጥህም። ከመቼ እስከ መቼ? እስከ እሁድ እኩለ ቀን ድረስ ምንም ስራ አይሰጥህም። እዛው ግቢ ውስጥ ቤተ ክርስቲያን አለ፣ የእሁድ ቤተ ክርስቲያን አለ። ኤጲስኮፔሊያኖች ናቸው፣ ይሰበሰባል። እሱን ራሱ አትምጣ አለኝ። እሁድ ጠዋት አትምጣ፣ እሱን ሁሉም የሚጠራበትም አትምጣ አለኝ። በዛ እሺ ብዬ ሌላውን ከምክትሌ ጋር ትጨርሳለህ አለኝ። እሺ ብዬ ምክትሉ ጋር ስሄድ ሰላም እንዳለኝ ገና ቢሮ ስገባ ይኸውልህ ሰንበት አክባሪ ነኝ አልኩት። እኔ ሰንበት አክባሪ ነኝ። በኋላ ሌላ አለመግባባት እንዲህ አውቃለሁ፣ በደንብ ነው የማውቀው አለኝ። በደንብ ሰምቼ እንደውም ገርሞኛል። እኛ እዚህ በየቀኑ ነው የምንራወጠውና ካንተ መማር አለብን አለኝ። ካንተ መማር አለብን። ይሄ ነገር እግዚአብሔር አለበት ብዬ ዘና ብዬ ነው የተቀመጥኩት እሱ ቢሮ ውስጥ። ከዛ በኋላ ያወራውን ሁሉ አልሰማሁትም። ኳስ የማሰልጠን ኃላፊነት ሰጠኝ ከሳከሳት ትምህርት ካለቀ በኋላ እና ጥሩ ወዳጅ ነበር አብሮኝ የሚሰራ። አሁን ግን ለሱ መናገር አለብኝ ብዬ ገና ጅማሬው ላይ ነው ጸሎት አድርጌ አንድ ቀን ልጆቹን ለመሰብሰብ እየሄድን አሁንም በአእምሮዬ ጸሎት አድርጌ ልክ ላናገረው ስል ምን አለኝ? በነገራችን ላይ ሰንበት አክባሪ መሆንህን ሰምቻለሁ አለኝ። እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ ነው። ልናገረው ስል ጸሎት አድርጌ ልነግረው ሰንበት አክባሪ መሆንህን ሰምቻለሁ አለኝ እና አለኝ ቅዳሜ ማሰልጠኑ ላይ አትጨነቅበት፣ እሱ የኔ ስራ ነው አለ። እሺ አልኩት። ከዛ ምን አለ? አርብ ማትምጣ አለኝ። አርብ ከሰዓት እንዳትመጣ ግን አንድ ነገር ልጠይቅህ አለኝ። እሺ አልኩት። አንዳንዴ ማክሰኞና ሮብ እኔ ባልኖርስ አለኝ። አረ ግድ የለ በእኔ ጣለው፣ ምን ችግር አለው አለ። ብዙ ሳይቆይ የትምህርት ቤቱ ርዕሰ መምህር አንድ ቀን ጽፎ ምን አለኝ? አመቱ መጀመሪያ ላይ የሚደረግ ንግግር አለ፣ እሱን ንግግር አንተ እንድታረግ ፈልጋለሁ አለ። ብዙ ጊዜ የቆዩ ትልልቅ አስተማሪዎች ናቸው ያ እድል የሚሰጣቸው እና መጀመሪያ ገርሞኝ ነበር። በኋላ ሳስበው ግን ይሄ ነገር ከእግዚአብሔር ነው የመጣው። ባጭሩ የምናገረው ስለ ክርስቶስ ብቻ ነው ብዬ እዛ ቦታ ቆሜ በተናገርኩት ያ ግቢ እንዴት ምን እንደሆነ ልነግራችኋቸው። ሰው ሁሉ እንዲህ አይነት ነገር ሰምተን አናውቅም ብለው ከዛም ያለፈ ነገር አንዲት ልጅ የ14 ዓመት ልጅ ኢሜል ጻፈችልኝ አንድ ቀን። አላቅህም፣ አታቀኝም፣ እዛ ግቢ ውስጥ አይደለሁም፣ ኒውዮርክ ስቴት ውስጥ ነው ያለሁት፣ ግን እዛ ትምህርት ቤት የተናገርከውን አይቼ ነው ምጽፍልህ። እግዚአብሔርን ማምለክ ጀምሬያለሁ። ወጣት ጓደኞቼ ግን አይፈልጉትም እግዚአብሔርን። አሁን እኔ ሂሳብ ወዳለሁ፣ ስለ ሂሳብና ስለ ክርስቶስ ቪዲዮ እየሰራው ነው፣ አንዱን ይናስቲ ንገረኝ አለች። እዛ መምጣት ፈልጋለሁ፣ አንተ ያለበት ትምህርት ቤት መምጣት ፈልጋለሁ። መጣች፣ ተማሪ ሆና መጣች። አሁን የምስራቅ አውሮፓ ሰዎች ናቸው ቤተሰቦቿ እና ኦርቶዶክስ ናት። ስለዚህ ጸሎት አደረግ ነበር። እግዚአብሔር ፈቃድ ከሆነ መጽሐፎችም ሰጠቻት ነበር። እስቲ ከዚች ልጅ ጋር መጽሐፍ ቅዱስ እንዳጠና አድርገኝ፣ እዚህ ግቢ ውስጥ ክህደት ያለበት ግቢ ነው። በኋላ እንገናኛለን፣ መጽሐፍ ቅዱስ አንብብ ይላታለሁ እና በአመቱ ምን አለችኝ መታ ከሆኑ ከቄሶቹ ጋር እዚህ ግቢ ካሉት ስለ መጽሐፍ ቅዱስ ስናወራ አይ እነዚህ ሰዎች በጥልቀት አያውቁትም ይህን መጽሐፍ ቅዱስ ብዬ ሳስብ አንተ ጋር መምጣት እንዳለብኝ ተሰማኝና እባክህ መጽሐፍ ቅዱስ አስጠናኝ አለች። ከዛ ማጥናት ጀመርን። ለቅቄ ወጣው። ከዛ እሰጋ ነበር እቺ ልጅ ምን ደርሳ ይሆን ብዬ። አንዳንድ ጊዜ እንመለሳለን ወደ ሌላው። የዛሬ ስንት ነው 8-9 ወር በፊት አግኝቻት ላገኝሽ ፈልጋለሁ ብዬ እዛ ግቢ ሄጄ ገና ሰላም እንዳለችኝ ምን እግር ነገር አለ አለች። ምን ስላት እኔ እኮ እዚህ ግቢ ውስጥ መጽሐፍ ቅዱስ እያስጠናው ነው አለች። ኧረ ጉድ አልኩኝ። እኔ እሷ ራሷ ታነባለች ወይ የሚል ስጋት ነበር። መጽሐፍ ቅዱስ እያስጠናው ነው። ስንት ሰው ነው የሚመጣው አልኳት።
በሳምንት 10 ሰው ይመጣል አለች። እና አጥንታችሁ ኑ ነው ምለው። ከዛ አለችኝ አንዷ ልጅ መጣ እያለቀሰች ይሄ የምናረገው ጥናት ህይወቴን ቀይሮታል። እግዚአብሔር አለ በሰማይ ወይስ የለም? ገርሞኝ እኔ ማመን አቅቶኝ። ከዛ አሁን ቅርብ ጊዜ ደግሞ ደወልኩላት። ኮሌጅ ነች። ኮሌጅ ላሉት ጓደኞቿ እንዴት አይነት ምሳሌ እንደሆነች ልነግራችሁ አልችልም። እና ባለፈው እኮ እዛ ትምህርት ቤት እኮ መጽሐፍ ቅዱስ ያስጠናሽው እኮ እስከዛሬ ይገርመኛል። ያልነገርኩ ደግሞ ሌላ ነገር አለ አለች። ምንድነው ስላት የትምህርት ቤቱ ቦርድ ጠራኝ አለች። የሚሊዮነሮች ትምህርት ቤት ነው። እኔ ራሴ ተጠርቼ አላውቅም። እንኳን ተማሪ ሊጠራ አስተማሪ ማን የጠራሽ አልኩ። ቦርዱ ነው የጠራኝ። ለምን? የዚህን ግቢ መንፈሳዊ ሁኔታ ቀይረሻል ተብዬ ተጠራው አለች። እና ምን አረግሽ ሄደሽ? ስላይዶች ነበሩኝ ነገርኳቸው። ስለ እግዚአብሔር ቃል ምን ሳረግ እንደነበር ነገርኳቸው። እግዚአብሔር የተመሰገነ ይሁን። ሰንበት አይመቸኝም ብል ይሄ ሁሉ አይሆንም ነበር። እግዚአብሔር በሰማይ አለው። ጌታ ኢየሱስ ክርስቶስ ወደ ናዝሬት በሄደበት ጊዜ ገዢዎቹ ሮማውያን ነበሩ። ሮማውያን ስለ ሰንበት ያውቁ ነበር። ታሲተስ የተባለው የነሱ ታሪክ ዘጋቢ ምን ይላል? አይሁዶች አጉል መንፈሳዊ አስተሳሰቦች አላቸው። ለምሳሌ ከሳምንቱ አንደኛውን ቀን ለስንፍና ያውሉታል ይላል። ጁቨናል የተባለው ደግሞ ሲቀልድ ሮማዊ ነው። እሱ እንደው ዳመናና በሰማይ ይኖራሉ የሚባሉ አማልክትን የሚያመሰግኑ ደግሞ ሰዎች አሉ። እነሱም ከሳምንቱ አንዱን ቀን ለስንፍና ያውሉታል ይላል። ሴኔካ የተባለውን ፈላስፋ ታውቁታላችሁ አይደል? ምን ይላል ስለ ሰንበት እና ስለ አይሁዶች? እንግዲህ ሮማውያን ገዢዎች ናቸው በዚህ ጊዜ። እነዚህ አይሁዶች የተረገመ እርጉም የሆነ ሕዝብ ነው ይልና ልምዶቻቸው ግን ሀሳቦቻቸው፣ ትምህርቶቻቸው በየቦታው አማኝ እያገኙ ነው። የተገዛው ሕዝብ ለገዢው ሕግጋትን እየሰጠ ነው። ማንነታቸውን ቀረብ ብለን ስናይ ግን ከህይወታቸው 1/7ኛውን በስንፍና ያጠፉታል ይላል። ዓለም ሰንበትን በዚህ መንገድ ቢያይም የእግዚአብሔር ቃል ግን ሰንበትን የሰው ልጅ ማንነት መገለጫ፣ እግዚአብሔር ከሰው ጋር ያለው ግንኙነት ምን እንደሆነ፣ ሰው የተፈጠረበት ምክንያትና መሰረቱ የተደነገገበት በዓል ነው። ክርስቶስ እዚህ ላይ ሲናገር ኢሳይያስን ከፍቶ ያነበበው ክፍል ምን ይላል? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እርሱ ቀብቶኛል፣ ለታሰሩት ምንን መፈታትን፣ ለታወሩትም ማየትን እንዳውጅ፣ የተጨነቁትን ነፃ እንዳወጣ፣ የተወደደችውንም የጌታን ዓመት እንዳውጅ ልኮኛል ይላል። ሰንበት በየሳምንቱ በሚከበርበት ጊዜ እንደሚረሳ ስለሚያውቅ እግዚአብሔር ምን አረገ? በዓመታትም የሰንበትን ትርጉም እንዲያስታውሱ የሚያደርጉ ነገሮች ደነገገ እግዚአብሔር። አንደኛ 6 ዓመት መሬት ከታረሰ በኋላ በ7ኛው ዓመት ሰንበት ነው። ምድሪቱ ምን ታርግ ነው የሚለው? ትረፍ። 4ኛው ትእዛዝ ላይ እግዚአብሔር ለጌታና ለሎሌ ብቻ አይደለም፣ በቤት ያለው ማንም ሰው አገልጋይ፣ ሴት፣ ወንድ፣ ሌሎችስ እንስሳትስ ቢሆኑ ይረፉ ነው የሚለው። እግዚአብሔር የእረፍት አምላክ፣ የሰላም አምላክ ነው። ምድሪቱ ራሱ ትረፍ ይላል። እምንበላው አጣን እንዳትሉ በ6ኛው ዓመት ላይ የምትሰበስቡት መከር 6ኛውን ዓመት ያበላችኋል፣ 7ኛውን ዓመት ያበላችኋል፣ 8ኛውንም ያበላችኋል ይላል። ሰንበት ይሄ ነው ትርጉሙ ወገኖች፣ በረከት ነው። ለባርነት የተሸጠ ሰው በነገራችን ላይ ማንም የኔ ህዝቡ የኔ ነው ይላል እግዚአብሔር። ከግብፅ ከባርነት ያወጣሁት እኔ ነኝ። ወደ ግዞት ካስገባችሁት ግን ይህንን ሰው ከ6 ዓመት በኋላ ነፃ የሚወጣበትን አጋጣሚ መፍጠር አለባችሁ፣ ግዴታ ነው ይላል። አንዳንዴ ሰዎች አባካኝ ሆነው
በትክክል በማያስቡበትና በማያቀዱበት ሁኔታ ውስጥ ይገቡና እግዚአብሔር የሰጣቸውን ርስት ያጡ ነበር። ወደ ባርነት ሲገቡ ያንን የርስት ምድር በሚሸጡበት ጊዜ እግዚአብሔር ምን ይላል? ተሽጦ ይቅር ይላል። አያችሁ፣ ሀብታም ብቻ እየገዛ ቢኖር ድሃውና ኃላፊነት የጎደለው ሰው ለልጁ ድህነትን እያስተላለፈ ቢሰነብት ቢቆይ ይቺ ምድር ለሀብታሞችና አፓርታይድ፣ ደንበኛ አፓርታይድ የለም፣ በአጥር ሀብታሞቹን እንደዚህ ተንጠራርተን የምናይበትና ሌላው ሰፊው ጭቁኑ ድሃ ህዝብ ደግሞ ከውጭ ሆኖ የሚጮህበት አይነት ዓለም ነበር የሚሆነው። በነገራችን ላይ እየሆነም ነው። ሰንበት ግን ይህንን ሲቃወም ምን ይላል? 50 ዓመት ሲሞላ እያንዳንዳችሁ ወደ ርስታችሁ እናት አባቶቻችሁ ወደ ሰጣቸው እኔ ወደ ሰጣቸው መሬት ይመለሱ። አልመለስም ማለት አይቻልም። እንዴ ብሬ ነው ገንዘብ የሚባል ነገር የለም። ሰው ከገንዘብ ይበልጣል። በእግዚአብሔር አምሳያ የተሰራ ነው። የፈለገ ቢወድቅ፣ የፈለገ ቢንሸራተት፣ የፈለገ በኃጢአት ቢጨማለቅ ሰውን ሊያድን ነው እግዚአብሔር የመጣው አይደለም እንዴ? ይህንን የወደደውን ሰው መጨቆን፣ መሳደብ ሰለሞን ይላል አይደል? ጠቢቡ ሰለሞን ድሃን የሚንቅ የሚሳደብ ማንን ነው የሚንቀው? ማንን ነው የሚሳደበው ነው የሚለው? ፈጣሪውን። ድሃውና ሀብታሙ አንድ ነገር አላቸው። አንድ የሚያስተሳስራቸው ነገር አለ። ምንድን ነው? አንድ አምላክ፣ አንድ ፈጣሪ ነው ያላቸው ይላል። ስለዚህ ሰንበት በትክክል ቢከበር፣ የሰንበት ትርጉም በትክክል ቢታወቅ ብዙ አይነት ፖለቲካዊና ኢኮኖሚያዊ ቀውሶች አይኖሩም ነበር። ሰማችኝ? ተግባብተናል? ይህ ማለት ቀረብ እናድርገው። ይህ ማለት በኢትዮጵያ ውስጥ እውነተኛ ሰንበት አክባሪዎች ቢኖሩ ሀገሪቱ ትቀየር ነበር ማለት ነው። ሰማችሁ? ኢሳት ቢኖር እንትን ግንቦት 7 ቢኖር ምናምን ሳይሆን ሰንበትን የሚያከብሩ ሰውን የሚያከብሩ ሰውን እንደ ሰብአዊነቱ ምድሪቱን የማይረግጡ የማይቀጥፉ የማያዋሹ ለሰው እግዚአብሔር የሚሰጠውን ተገቢ ክብር የሚሰጡ ሰዎች ቢኖሩ ኖሮ ለዛች ምድር በረከት የሆኑ ነበረ። እየሰማችሁ ነው? አሁን ባለንበት በአሜሪካ ታከር ካርልሰንን ታውቁታላችኋል? ብዙ ነገር ይተነትናል። በዚህ ሳምንት አንድ አስደናቂ ነገር ተናገረ። አሜሪካ ለመጀመሪያ ጊዜ በግልጽ ሪፐብሊክ ከመሆን ኤምፓየር ወደ መሆን ተዘዋውራለች ይላል። ድሮ ትዝ ይላችኋል? ከ4ኛ ክፍል ወደ 5ኛ ክፍል ስታልፉት ተዘዋውሯል የሚል ማተም ሲመታ መመለስ የለም ማለት ነው። ምን ማለቱ ነው? ሮም ድሮ በሴኔት በእንደራሴዎች በተመረጡ ሰዎች ነበር የምትመራው። በኋላ ሪፐብሊክ ማለት እሱ ነው። በኋላ እየተስፋፋች ስትሄድ የውትድርና አቅሟም እየፈረጠመ እየጎለበተ ሲሄድ ማመጣ ቄሳር የሚባል ነገር መጣ። ቄሳር ማለት እፈልጣለሁ፣ ቆርጣለሁ፣ እንደፈለግኩ አደርጋለሁ ብሎ ሄዶ በዝብዞ ጨፍጭፎ የሚመለስ ማለት ነው። በአንድ ሰው የሚዘወር መንግስት ሆነ ማለት ነው አይደል? ስለዚህ አሁን ቀላል ሰው አይደለም ታከር። ስንት ሰው እንዳየው ያንን ቪዲዮ ማየት ይችላል? ወደ እስካሁን 1 ሚሊዮን ሰው አይቶታል። አሜሪካ ሪፐብሊክ ከመሆን አሁን በቄሳር የምትተዳደርበት ደረጃ ላይ ደርሳለች ይላል። ይሄ የመጣው በምን ምክንያት ነው? ይሄ የመጣው አያችሁ፣ ይሄ ሪፐብሊክ የሚለው ሀሳብ ወይም ሁሉም ሰው ነፃ ነው የሚለው ሀሳብ የመጣው ከቡዲዝም አይደለም፣ ከእስልምና አይደለም፣ ከአብርሆት ከኢንላይትንመንት አይደለም፣ ከጄኒዝም አይደለም፣ ከዳዊዝም አይደለም። የመጣው ከየት እንደሆነ ልንገራችሁ። ከዚህ መጽሐፍ ከማናነበው ከምንፈራው ቤታችን አፈር እየጠጣ ካለው ከዚህ መጽሐፍ ነው የመጣው። ይሄ የስልጣኔ ሁሉ የመልካም ስልጣኔ ሁሉ መሰረት ነው። መንግስት የሚቆመው በጽድቅ ላይ ነው። እዚች ሀገር ውስጥ ይሄንን የሚያምኑ በዚህ ላይ የቆሙ ሰዎች ስለነበሩ ነው እስከ ዛሬ ድረስ ሪፐብሊክ ሆና አይቀጥልም። አሁን ግን ወደ ምን እየተሻገረ ነው? ወደ ባቢሎናዊ ስርዓት። እኔ ከላይ ልሁንና አንተ መስኖ ውስጥ ጭቃ ውስጥ ሄደ ጭቃውን እያቦካ እኔን አብላኝ የሚል አይነት ስርዓት ውስጥ እየገባ ነው። መጨረሻው ምንድነው?
ይሄ ባቢሎናዊ ስርዓት ያልኳችሁ ቅድም ከባቢሎን ምን አድርጉ ነው የሚለው መጽሐፍ ቅዱስ? ውጡ። ስለዚህ መጨረሻ ላይ ሰዎች መስማት ያለባቸው መልእክት የምን መልእክት ነው? የሰንበት። ሰማችሁኝ? የሰንበት። በኢኮኖሚ የተጨናነቀ ማንነቴን ማወቅ አልቻልኩም ብሎ ራሱን ሊያጠፋ ያለ ሰው ሁሉ ስለምንድን ነው መስማት ያለበት? ስለ ሰንበት። አላመናችሁኝም? ምሳሌ ልስጣችሁ። ፍራንክፈርት ነበርኩኝ። ከዘውዱን ታውቁታላችኋል። ወንድም ዘውዱና እኔ ቁጭ ብለን የሆነ ነገር ለመብላት ምግብ እያዘዝን የነበረበት ጊዜ አንድ መልካም ወጣት ነው መጥቶ እንዴ ተዋወቀንና ማናችሁ እንዴት ከየት ናችሁ ምናምን ብሎ ካወራልን በኋላ እኛ ሰባተኛ ቀን አድቬንቲስቶች ነን አለው። ከጅማሬው ምን ማለት ነው አለ። ይሄ ማለት ሰንበት አክባሪዎች ነን አለው። ምን ማለት ነው አለ። ሰንበት አክባሪ ማለት ጌታ እግዚአብሔር ነው ማለት ነው። የሥራ አለቃ ሳይሆን ገንዘብ ሳይሆን ሰማይና ምድርን የፈጠረው ቅዱስ እግዚአብሔር ነው። እሱ ደግሞ ለነጻነትና ገዢዎች እንድንሆን ነው የፈጠረን። ከተቀመጠበት መሄድ አልፈለገም። ወደ ስራ መመለስ አልፈለገም። እስቲ ሌላ ምን ማለት ነው? ከዛ ሌላ ነገር ስንነግረው ሁሉ ጊዜ ተመልሶ ወደ ምንድን ነው የሚመጣው? ወደ ሰንበት። ይሄ ሰንበት ያላችሁት ነገር ይሄ እንደው በልብ ትርታችን ልክ መሮጥ አለብን የሚለው ነገር ልብ ሲጮህ አንተም መሮጥ አለብን የሚለው አስደንጋጩ ነገር እውነት ለካ አይደለም። እግዚአብሔር ለዛ አይደለም ለካ የፈጠረን እያለ ይደጋግማታል ያችን ነገር። ስለዚህ ለእግዚአብሔር ሕዝብ የሰንበት እረፍት ቀርቶላቸዋል ይል የለ ዕብራውያን ላይ ይላል አይደል? ስለዚህ ወደዚህ እረፍት ምን አድርጉ? ግቡ። በበረሃ እንደነበሩት በምድረ በዳ ረግፈው እንደቀሩት እምነት አልቀላቀል ያላቸው ሰዎች ጋር እንደነሱ አትሁኑ። ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ። የሰንበት እውነት ይሄ ነው ወገኖች። ይሄንን ነገር መጀመሪያ መኖር ያስፈልጋል። ጥግና ጥጉ ላይ ቆመን ሰንበት ገብቷል አልገባም እያለን በመስኮት ፀሐይን ማየት ሰንበት ተሸራርፋ የደረሰች አሁን እውነቴን ነው። አርብ ሰው ቤቱ ሲገባ ራሱ የሚስት ሁሉ ነው ይመስል ከድካም የተነሳ በዛ ሰዓት ነው አንስቶ የእግዚአብሔርን ቃል ማንበብ የሚችለው። እኮ የሰይጣን ስራ እኮ ነው። ከዛ ጠዋት እንደምንም ብሎ ራሱን ጎትቶ ከአልጋ ከወጣ በኋላ ያችን አንድ መዝሙር ወይ መኪና ውስጥ ተከፍታ ነው ለሰንበት ተብላ የተቀመጠች ሁሌ የምትጮህ ነገር እሷ ትከፈታለች። እዚህ ስንደርስ መቼም በሰንበት ትምህርት ሰዓት ብደርስ ሰንበት ትምህርት ስላላጠን ነው አለመገኘቱ ይሻላል ተብሎ ዳሩ ላይ ቶሎ ሹልክ ብሎ መግባት። ከዛ በኋላ ልክ ነገሮችን አዝማሚያውን አይቶ ደግሞ መውጣት። ለምን? ማታ ስራ አለ። ማታ ስራ ስላለ አሁን ደግሞ ቶሎ ስለሚመሽ ቺን ሁሉ እናውቃለን። አሁን ቶሎ ስለሚመሽ ማረጋል የጎደለውን የእንቅልፍ እንትን ሁሉ እዳ የሚከፈልበት ሰንበት ጥሩ ነው። ማረፋችን እግዚአብሔር አይጠላም። የደረስን ግን ሰንበት ተቆራርጣ ተሸራርፋ የደረሰች ብጭጭጭቅ ብላ ምን ቀረ ሰንበቱ? ስለዚህ እግዚአብሔር ምን አለ? ስላልፈለጋችሁ ታውቋችሁ ተሰበስባላችሁ፣ ግን አይደው ኪሳችሁ ቀዳዳ ነው። የራሳችሁን ቤት ለመስራት ይሄኛውን ስንጨርስ ደግሞ ኢትዮጵያ ያለውን አዲስ አበባ ያለውን ሲኤምሲ ጋር ደግሞ ሌላ ደግሞ ያስፈልጋል። እዛ ጋር ደግሞ ቄራ አካባቢ ደግሞ ሌላ ያስፈልጋል። ደግሞ የረሳሁት ደግሞ ሌላ እዛ ሩቅ ደግሞ ዱከም ጋር ደግሞ አንድ፣ ከዛ ደግሞ ስሞት ደግሞ መካነ መቃብር ደግሞ አካባቢ ደግሞ የሆነች ትንሽ ነገር እንዲህ ስንል ርግፍ እንላለን። እንደ ባቢሎን ሰዎች እዛ መስኖን ሲረግጡ እድሜ ልካቸውን እንደጨቀዩ እዛ ፀሐይ ላይ እንደተቃጠሉ በቤታቸው ተመልሰው እረፍት የለ በህልማቸው መስኖ እየረገጡ ነው የሚያድሩት። እግዚአብሔር እያንዳንዳችንን የጠራን ለነጻነት ነው። በነጻነት ላይ መቆም መቻል አለብን። ነጻነት ከዕዳ ከገንዘብ እዚች ምድር ላይ ከሚያሽከረክረን ከአዙሪት ሁሉ የበለጠና የተሻለ ነው። እምቢ ማለት አለብን። እስቲ ሞክረው። እምቢ
7 ከ6 ይበልጣል ሲል ዓለም 6ና የእግዚአብሔር አንድ ይበልጣል። ባያሌው በትልቅ መንገድ በሚለውጥ መንገድ እናንተ ማናችሁ እስኪል ድረስ ወገኖች ብዙ ማለት እችላለሁ። ሰዓቱም እየሄደ ስለሆነ እስካሁንም አድከሚያቸዋለሁ። ጌታ ኢየሱስ ክርስቶስ በቅርብ ይመጣል። እርግጠኛ ነኝ እና ነገሩን ሳስበው ያስደስተኛል። እኔ የእግዚአብሔር ልጅ ነኝ። ጻድቅ ስለሆንኩ ከእናንተ የተለየው ስለሆንኩ ሳይሆን ይሄ ቃል ስለሚል እኔ አባት ነኝ ስላለ ተቀብያለሁ። ለተቀበሉት ነው የሚለው፣ ለሌላ ነገር ለተፍጨርጨሩት ለተንጠራሩት እንደው ጥሩ ከረባት አድርገው ለመጡ አይደለም የሚለው፣ ለተቀበሉ ተቀብያለሁ። አባቴን ግን ማወቅ ፈልጋለሁ። ሀብታም ነው፣ እመካበታለሁ። ሀብታም ነው። የኔ ኪስ ሲጎድል አያስፈራኝም። አስተዋላችሁ? ለምን? የሱ አይጎልም። የሱ አይጎልም። ጭንቀት ሲመጣ የሚያነቃንቁ ወጀብ ሲመጣ አያስፈራኝም ማለት አለ። ግን ሁሉ ጊዜ ያስታውሰኛል፣ እኔ አባትህ ነኝ። እዚህ ቢጎልብህም አሻግርሃለሁ። የምንሄድባት ምድር ደግሞ ወገኖች የሰንበት ምድር ናት፣ የነጻነት አገር ናት። ስለዚህ የእግዚአብሔርን ነጻነት እንቀበል። የእግዚአብሔርን ነጻነት ለዓለም እናውጅ። እግዚአብሔር ይባርካል። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም